Mahmoud Jowaid, a chemical engineer based in Texas, argued Eden was actually in Bahir Dar, a fertile region in northwestern Ethiopia near the southern end of Lake Tana, where the Blue Nile begins. Jowaid based his research on a careful reading of both the Bible and the Quran, analyzing descriptions of Adam and Eve, the rivers, and the garden itself. The 2025 study, which has not been peer-reviewed, noted the Blue Nile could correspond to the biblical Gihon, and Lake Tana's outflows divide into multiple waterways, potentially forming the four rivers described in Genesis. የኤደን ገነት መገኛ ኢትዮጵያ ነው ሲል ዴይሊ ሜል አስነበበ። የኬሚካል ኢንጂነር የሆኑት ተመራማሪ መሐሙድ ጀዋይድን ስራ ያስነበበው ዘገባው ባደረጉት አዲስና ሰፊ ጥናት በመጽሐፍ ቅዱስ ውስጥ የተጠቀሰው የኤደን ገነት ትክክለኛ መገኛ በኢትዮጵያ በሰሜን ምዕራብ በሚገኘውና የአባይ መነሻ በሆነው በጣና ሐይቅ ዳርቻ ላይ እንደሆነ መላምታቸውን አስቀምጠዋል ብለዋል። ተመራማሪው ይህን ያሉት የመጽሐፍ ቅዱስና የቁርአንን መግለጫዎች በጥልቀት በማጥናትና በማነጻጸር ነው። በእሳቸው እምነት ጣና ሐይቅ በዙሪያው ባለው ለም የባህር ዳር አካባቢ ከሚስጥራዊ ገነትነት ጋር ተያይዞ ሚስጥራዊ ሰማያዊ ሐይቅ የሚለውን መግለጫ ይወክላል ብለዋል። ከዚህም በተጨማሪ ከጣና ሐይቅ የሚመነጨው የጥቁር አባይ ወንዝ በመጽሐፍ ቅዱስ በዘፍጥረት ከተጠቀሱት አራቱ የኤደን ወንዞች አንዱ ሆኖ የጊዮን ወንዝ እንደሆነ ያብራራሉ። በአካባቢው ያለው ተስማሚ አየር ንብረት፣ ለም አፈርና የተትረፈረፈ የውሃ አቅርቦት ጥንታዊ የገነት ገለጻ ጋር የሚመሳሰል በመሆኑ በባህር ዳር ዙሪያ ያለው ክልል ከገነት ጋር በጣም የሚቀራረብ ቦታ መሆኑን ተመራማሪው መሐሙድ ጀዋይድ አስረድተዋል። ሁሉም ነጥቦች፣ ሁሉም መረጃና ማስረጃዎች የሚጠቁሙት እዚህ ነው ብሏል። የት? ባህር ዳር ኢትዮጵያ ውስጥ ጋርደን ኦፍ ኤደን አለ። እንግዲህ ብዙ ጸሐፊያን፣ የሀገራችን ጸሐፊዎች ኢትዮጵያ ውስጥ ገነት እንዳለ ወይንም ገነት ራሷ ኢትዮጵያ እንደሆነች ተናግሯል በመጽሐፍቶቻቸው ላይ ማለት ነው። አሁን ላይ ደግሞ ውጮቹ ሪሰርቸሮቹ፣ ሳይንቲስቶቹ፣ አርኪኦሎጂስቶቹ እየለፈለፉ እየተናገሩ ነው ያሉት ማለት ነው። እና እሱን ነው አንድ በአንድ እያሳየኋቸው ያለሁት። ኦኬ። እና መሐሙድ ጀዋይድ የተባለ ሪሰርቸር እንግዲህ መቀመጫውን በቴክሳስ ያደረገ የኬሚካል ኢንጂነሪንግ ነው፣ የኬሚካል መሐንዲስ ነው እና ቀላል ሰው አይደለም፣ የተማረ ነው። ስለዚህ አሁን ላይ ጥናቱን ካጠና በኋላ ጋርደን ኦፍ ኤደን ያለው ባህር ዳር እንደሆነ ብሉ ናይል አካባቢ እንደሆነ ተናግሯል ማለት ነው። እና ባህር ዳርና ዙሪያው በዲያብሎሳውያን አይን ውስጥ የገባበትን ምክንያት ለዚህ ነው ማለት ነው። እናየዋለን ከድሮ ጀምሮ እንዴት ሲከታተሉት እንደነበር፣ ምን አይነት ነገር እያደረጉ እንደነበረ፣ አሁን ላይ ደግሞ ጣና በምን አይነት ከፍተኛ ጥበቃ ውስጥ እንዳለ እዛው ባህር ዳር ካሉ ሰዎችን እድል ሰጥተን ዕውቀቱም ያላቸው አይዲያውም ያላቸው ኢንፎርሜሽኑ ያላቸውንም ጋብዘን ሐሳብና አስተያየት በነፃነት እንዲሰጡ እናደርጋለን ማለት ነው። ወሳኝ ነገር ስለሆነ ማለት ነው። ገባችሁ? ኦኬ። ሼር እያደረጋችሁ እንደሆነ ይታየኛል። ግን ሼሩ ከዚህ በላይም ከፍ ማለት አለበት። እንዳልኳችሁ ይሄ ሰውዬ ከቁርአንም ከመጽሐፍ ቅዱስም አጣቅሶ አንብቦ ነው እዚህ ድምዳሜ ላይ የደረሰው ማለት ነው። እና ከጣና የሚወጡት ፍሳሾች ከጣና ሐይቅ የሚወጡት ፍሳሾች በተለያየ መልኩ ሄደው ወይንም በአራት ተከፍለው ነው የሚወጡት። ይሄ አኮርዲንግ ቱ እንግዲህ ዘፍጥረት መጽሐፍ ማለት ነው። እሱ እንዳለው አሁን እነዚህ አራቱ ወንዞች የሚባሉት ማለት ነው መጽሐፍ ቅዱስ ላይ እናየዋለን። ቆይ እንዲሁም ለምን አላሳያችሁ እዚህ ላይ ማለት ነው። አሁን እሱ ከመጽሐፍ ቅዱስም አንፃር አያይዞ ነው የሚያወራው እንጂ ዝም ብሎ አላወራም። አኮርዲንግ ቱ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 13 ማለት ነው። የሁለተኛውም ወንዝ ስሙ ጊዮን ነው፣ እርሱም የኢትዮጵያ ምድርን ሁሉ ይከባል ይላልና ከዚህ ወንዝ የሚወጣው ውሃ ወይንም ከጣና የሚወጣው ውሃ ነው እንግዲህ ለአራት የሚከፈለው የሚለው መሐሙድ ጀዋይድ ማለት ነውና ምዕራፍ 9 ላይ እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወት ዛፍ መልካምንና ክፉን የሚያስታውቅንም ዛፍ አበቀለ። ከዛ በኋላ
ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ክፍል ይከፈል ነበር። እዚህ ጋር አንደርላይን አድርጉት። ምን ይላል? ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር። ስለዚህ መሐመድ ጃዋድ ይሄ ቁርአንና ባይብልን አንድ ላይ አድርጎ ሪሰርች ያደረገ ሰውዬ ምን አለ? ይሄ የሚወጣው አያችሁ፣ እዚህ ጋር የተቀመጠው ማለት ነው ከኤደን ገነት ይወጣል የተባለው በአራት የሚከፈለው ወንዝ ከኢትዮጵያ ነው የሚወጣው ነው ያለው ማለት ነው። እኔ አይደለም ያልኩት እሱ ነው ያለው። ይኸውላችሁ ላሳያችሁ። ይኸው አንብቡት። እሱ ነው ያለው። አያችሁ። ስለዚህ ግልጽ ነው ማለት ነው እየሆነ ያለው ነገር። እኔ አይደለም እዚህ ጋር ከኢትዮጵያ ነው እነዛ አራት ወንዞች የሚወጡት ያልኩት እኔ አይደለሁም። ይሄ ያጠና ሰውዬ፣ ይሄ ራይተር፣ ይሄ ኢንጂነር ነው ያለው ማለት ነው። አጥንቶ ነው፣ ዝም ብሎ ከመሬት ተነስቶ አይደለም። ገባቸው አይደለ? ስለዚህ ይኸው አሁን በዚህ ሰዓት መቼስ ቴክኖሎጂ ብዙ ነው። ማንበብ መጻፍ ትችላላችሁ። እዚህ ውስጥ ያላችሁ የኬጂ 3 ተማሪዎችን ብትሆኑ ማንበብ መጻፍ እንግዲህ እየሞከራችሁ ነው አይደለ? ያው ባትፈልጉም እውነታው ሲነገራችሁ አንፈልግም ነው። እናንተ ግን ይኸው ዴይ7 ደግሞ በባዶ አያወራም፣ በመረጃና በማስረጃ ነው። አሁን የሆነ ኢትዮጵያዊ ተነስቶ ጋርደን ኦፍ ኤደን ኢትዮጵያ ውስጥ ናት ሲባል ያንገበግባቸዋል። የሌላው ዓለም ህዝብ ሰው አይደለም፣ ለምን ኢትዮጵያ ብቻ ተመረጠች? ከሱ ጋር ለመጣላት ያለባችሁ ኢትዮጵያ ውስጥ ከሆነች እንዴት ያንን ሀብት እንዴት ያንን ቅዱስነት እንጠቀምበት የሚለው ላይ ብትወያዩ መልካም ነው። ምክንያቱም ጋርደን ኦፍ ኤደን ብቻ አይደለም አጀንዳው። ንቃ ህዝቤ፣ 400 ሰው አለ አይደል? መች ከ400 ሰው ውስጥ እዚህ ውስጥ ኬጂ ስሪዎች 20-30 ይሆናሉ። ይኸውላችሁ ለእናንተ ነው። መሐመድ ጃዋድ ጋርደን ኦፍ ኤደን ጣና ብሎ ተናገረ አይደለ? የእነሱ አጀንዳ ጣና ብቻ አይደለም። ኬጂ ስሪዎች ይኸውላችሁ ዓለም ኢትዮጵያን በሌላ መንገድ መልኩ ያያታል አይደለ እንዴ? የአርክ ኦፍ ዘ ኮቨናንት ባለቤት ናት ብሎ ማለት ነው። ስለዚህ እሱን እንፈልጋለን ብሎ አይኑንም በሌላ መንገድ መልኩ ይተክላል። ስለዚህ ከመቼውም ጊዜ በላይ አርኪኦሎጂስት የምንላቸው ሳይንቲስት የምንላቸው ሪሰርቸርስ የምንላቸው ሰዎች ኢትዮጵያ ላይ አይናቸውን ተክለዋል። ጋርደን ኦፍ ኤደን ኢትዮጵያ ውስጥ ናት እያሉ ነው። ሲአይኤ በቅርብ ያወጣው ፋይል ምንድን ነው? ሳይኪኮችን ተጠቅሞ ሪሞት ቪወሮችን ተጠቅሞ ማለት ነው። በቃ ፋውንድ ብሏል አይደል? አርክ ኦፍ ዘ ኮቨናንት ሃዝ ቢን ፋውንድ ብሏል፣ ተገኝቷል። የት? ኢትዮጵያ ብሏል ማለት ነው። ስለዚህ ቆይ ይህ ሁላ እየተወራ ስለ ኢትዮጵያና ስለ ኢትዮጵያዊነት ኢትዮጵያ ስላላት ሀብት መንፈሳዊ ማንነት ይህ ሁላ እየተወራላችሁ በየቀኑ ሰው እየመጣ እየነገራችሁ ያለንን ነገር እያስረዳችሁ ኬጂ ስሪዎች አውቃችሁ ላሽ ትላላችሁ። ይገባናል። እናንተ ተመልመላችሁ ተመርጣችሁ ቁጭ ያላችሁ ሰዎች አላችሁ። እውነት ነው። ለሚገባው ብቻ አስረዳ፣ ሶስተኛ ጨንተዋቸው። ኬጂ ስሪዎች በጣም አስቸጋሪ ሰዎች ስለሆኑ ነው። እውነታው ግን ይሄ ነው። ቢመርም ዋጡት፣ ጠጡት። ገባችሁ አይደል? ለምንድን ነው ሰሜኑ ላይ ላለፉት 7 እና 8 ዓመታት ከፍተኛ ጦርነት የሚደረገው ብለው አይጠይቁም? አንዳንድ ሰዎች አይጠይቁም። ለምን አሁንም ድረስ በኤርትራና በቲፒኤልኤፍ መካከል እንዲተፈጠረ ከማዕከላዊ መንግስቱ ጋር እንዲ ጦርነት ለምን? ዋይ ምንድን ነው የተፈለገው? ሰሜኑ አካባቢ ይኸው እነ ሲአይኤ እነ አሜሪካ የዲያብሎስ ስራ አስፈጻሚዎች አርክ ኦፍ ዘ ኮቨናንት ኢትዮጵያ ነች እናመጣለን። እሺ እሱ ብቻ አይደለም። ይኸው the tree of life ኢትዮጵያ ነው አሉ እኮ። ይሁላ ማንነት ይሁላ ሀብት አለ ማለት ነው። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። እኔ በግሌ አምናለሁ። ልክ ነህ፣ አምላካችን ፍጥረቶቹ እንዳለ እያለ ይቀጥላል። አዎ በቃ ይሄ እኮ አንድ አእምሮ ያለው ሰው መረዳት አለበት። በጣም አሪፍ ነው። ባይዘዌ
ዛሬ በደንብ ታብታብ እየተደረገ ነው። ኢንተረስቲንግ የሆነ ነገር ነው የማወራውና እያሞቅ ነው የምንሄደው ውይይቱ ማለት ነው። ቆንጆ አርገን ነው የምንወያየው። ምንም ችግር የለም እንደተለመደው ማለት ነውና እህት ወንድሞቼ ማወቅ ያለባችሁ ነገር ቢኖር አሁን ቴክኖሎጂው ሰፊ ነው። እያንዳንዳችሁ ጉግል ላይ ገብታችሁ ምናምን ኤአይንም ጠይቃችሁ ይሄ ነገር ሪል እና እውነት እንደሆነ ማወቅ ትችላላችሁ። ገባችሁ አይደል? ስለዚህ አሁን አንድ ኢትዮጵያ የተነሱ አይደለም ይሄን ጥናት ያጠናው ለማለት ነው። የውጭ ዜጋ ነው፣ ገለልተኛ ነው። ስለዚህ ጋርደን ኦፍ ኤደን ኢትዮጵያ ውስጥ ናት አለ። በቃ ተነሱ። የሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍ በ2007 እትሞ ይሄን ተናግሯል። ለምሳሌ እሱ ሲል የማታምኑ ይሄ ሰውዬ ሲል የምታምኑ ልትኖሩ ትችላላችሁ። እሺ ብዙ መረጃና ማስረጃዎችን ገና እናያለን። ምንም አልጀመርንም። እናንተ ብቻ ጣቶቻችሁ እንዳይቦዝኑ ሼር፣ ኮፒ ሊንክ፣ ላይክ አድርጉት። ሰው ይስማ ይንቃ። ኢትዮጵያን የከበቡ ሀገሮች ምንድነው ዓላማቸው? ከኢትዮጵያ ውጭ ያሉ ሀገሮች ምንድነው ፍላጎታቸው የሚለውን ገነጣጥለን እናየዋለን። ምንም ችግር የለም። ለዛ እኮ ነው ለዛ ነው እንደምታውቁት ኢትዮጵያ ላይ ባህር ዳር ላይ ሪል ዋካንዳን እንገነባለን። ብላክ ፓንተር ፊልም አይታችሁታል አይደል? ብዙ ጊዜ እናገረዋለሁ። ብላክ ፓንተር ላይ የታየውን ዋካንዳ ኢትዮጵያ ውስጥ እንገነባለን። የት ነው የምንገነባው? በ3 ቢሊዮን የአሜሪካ ዶላር ባህር ዳር ብሎ ማለት ነው። ከሀብ ሲቲ ጋር በመሆን ማለት ነው። ፓርትነርሺፕ ዊዝ ሀብ ሲቲ ማለት ነው። አያችሁ ባህር ዳርና ዙሪያው ጣና አካባቢ ምን አይነት ፍላጎት እንዳለ ነው የምታዩት ማለት ነው። የሆነ የፈለጉት ነገር እንዳለ ታያላችሁ ማለት ነው። ገባችሁ አይደል? ስለዚህ አእምሯችሁን ክፈቱት። አይነ ልቦናችሁ እንዲበራላችሁ እግዚአብሔርን ለምኑት። ይሄ እኮ የሚታይ ነገር ነው። ኢትዮጵያ በቃ ከባድ ሀብት አላት፣ ከባድ ትሬዠርስ አላት። ዳትስ ዋይ ጣናነሽ ስትመጣ ጠቆምኳቸው አይደል? እናየዋለን። እሱን ምንም ችግር የለም። 430 ምናምን ሰው ይታየኛል። በደንብ ላይክ ሼር አድርጉት፣ ኮፒ ሊንክ አድርጉት። ኧረ ታብታብ ብቻ አይደለም ኮፒ ሊንክ ሁሉ አድርጉ ይላል። የኔን አካውንት ደግሞ በተለየ መልኩ ኬጂ ስሪዎች ይዘው ሪፖርት እየደበደቡ ነው ያሉት እንደ ጉድ ማለት ነው። ስለዚህ እናንተም የእግዚአብሔር ሰራዊቶች፣ የእግዚአብሔር ልጆች ሙስሊምም ሁኑ ካቶሊክም ሁኑ ጴንጤም ሁኑ ኦርቶዶክስም ሁኑ የጋራ ጠላታችሁ ዲያብሎስ ነው አይደለ? በዚህ የምንተማመን ሰዎች ለሰበንም ማገዝ ነው። ሼር ኮፒ ሊንክ ምንም ማገኘው ጥቅም የለም። ጀስት ነፍስ ለማዳን ወደ እግዚአብሔር ለመውሰድ እናንተን ዲያብሎስ እንዳይወጣችሁ ዲያብሎስ ዘመኑ ማለቁን አውቆ እንደሚያገሳ አንበሳ በዙሪያችሁ ይዞራል የሚለውን ነገር ወቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። እየዋጀን ነው ዘመን። ሌላ ምንም አላደረግንም። እኛ ከፖለቲካ ነፃ ነን። ጀስት የምንሰጠው ኢንፎርሜሽን ነው። ትክክለኛ መረጃና ማስረጃ ነው። ህዝብ የሚያነቃ ራሳችሁንም ልጆቻችሁንም የሚያነቃ ትውልድ የሚያስመልጥ ኢንፎርሜሽን ነው የምንሰጠው። ከፖለቲካው ጀርባ ያለውን አካል ነው የምንነካው። በፖለቲካ ከፋፍሎን በብሔር ከፋፍሎን የሚጫወትብንን ስፕሪት ነው የምንዋጋው። ስፒሪቹዋል ዋር ላይ ነን። ያ ነው የኛ ነገር የኛ ጉዳይ እንጂ አማራ፣ ኦሮሞ፣ ትግሬ ምናምን ላይ አይደለንም። ጴንጤ፣ ኦርቶዶክስ ምናምን ክርክር ላይ አይደለንም። እኛ ዋናውን ስፕሪት ነው የምንወጋው። ቅዱስ ሚካኤል የጣለውን እየረጋገጠን እንጥለዋለን ማለት ነው። እግዚአብሔር እሱን የምናደርግበትን አቅም፣ ብርታት፣ ፓወር ይስጠን። አሜን። ያ ነው የሚያስፈልገው ለኛ። ይሄው ዜና ተሰርቶለታል። ዋካንዳ የሰለጠነ በቴክኖሎጂ ጣና ምድር ላይ እኮ ጢስ አባይ ላይ ማለት ነው እንገነባለን። ቀጣይ የሚመጣው ትውልድ አስታውሳለሁ። ዜና አንባቢዋና እዛ የተሰራው ጋዜጠኞች ሲሰሩት ቪዲዮ አለ። ቀጣይ የሚመጣው ትውልዱ ላይ የሌለው ቴክኖሎጂ ይኖራል ተብሎ ነበር እኮ። በጣም እኮ የሚገርም ነው። አሁን ኢትዮጵያ ላይ ጢስ አባይ ላይ የምንገነባው ይሄ በቴክኖሎጂ የታገዘ ስማርት ሲቲን በሉት አንደር ዋተርን በሉት ከተማ በቃ በቀጣይ የሚመጣው ጄኔሬሽን አይገነባውም። በአየር ላይ የሚሄዱ መኪናዎች ምናምን ትራንስፖርቴሽን እኮ እንዲሁም 3 ቢሊዮን ዶላር ነው ወደ 20 ቢሊዮን ነው እኮ የተባለው። እንዲሁም እውነታውን ልንገራችሁ
ግን አልተሳካም። እግዚአብሔር አላሳካውም። አፈራረሰው ስራቸውን። አሁንም ያፈራርሰው እግዚአብሔር ልጅ የተገለጠው ያንን ሊያደርግ ነው። ዲያብሎስ ከእግራችን በታች የተቀጠቀጠ ይሁን። አሜን። እንቀጠቅጠዋለን። ያንን ነው ማየት ያለባቸው። አልተሳካም። ይሄ ፕሮጀክት አሉ ጣሩ ምናምን በኢኮን በኩል በዩጋንዳም በምናምንም በአፍሪካም ሄዱ፣ አልተሳካም። ስለዚህ አሁንም ቢሆን አይሳካም፣ ግን ይጥራሉ፣ ይሞክራሉ። ዩሲ ከዛ ያልሳካ ሲል ምን አደረጉት? ጣናና ዙሪያውን ይሄውን የባህር ዳር ልጆች መምጣት ትችላላችሁ፣ ኢትዮጵያውያን መምጣት ትችላላችሁ። ጣናን የጎበኛችሁ በእምቦጭ እንደ ጉድ ከበቡት፣ እንደ ጉድ ማለት ነው። እንዲሁም አንድ ሀገር በቀል መድኃኒት ያላቸው ትልቅ አባት አውቃለሁ፣ ኢንፎርሜሽኑ ስላለኝ ነው። መድኃኒት አግኝቻለሁ ለእምቦጭ ብለው መጡ። ልንገራችሁ፣ በቃ ተሞከረ። በአንድ ቀን የሆነ ቦታ ሲሞክሩት ጠፋ እምቦጩ። ፍንፍን አድርገው ወሰዷቸው። ስለማይፈለግ ደርቆ እዛ ስር ያለው ትሬዠርስ እዛ አካባቢ ያለው ስፒሪቹዋል ነገር እንዲወጣ እንዲገለጥ፣ ለእነሱም ኮንስትራክሽን እንዲመች ስለሚፈለግ በቃ ዘመናዊ ማሽኖች ይገባሉ ምናምን ይባላል። በባለቀይ ከረባቱን በኩል እንደዚህ ይፈጠራል። የለም ይያዛል። እስካሁን በእግዚአብሔር ኃይል ግን ተገፈፈ ማለት ነው። ይግፈፈው፣ መድኃኒዓለም ይግፈፈው፣ የዲያብሎስን ስራ ይግለጠው። ስለዚህ ከዛም እንዳደረጉ ታውቃላችሁ። ግን እንዲሁም ይሄን አልተናገርኩትም፣ በፋይናንሻሊ እንዲጎዱ አደረጓቸው። በገንዘብ ገዳሙ እንዲደህይ አደረጓቸው። ግን እግዚአብሔርም ብሏል፣ የሰው ልጅ አያችሁ፣ በገንዘብ ብቻ አይኖርም፣ በምግብ ብቻ አይኖርም፣ በእግዚአብሔር ቃል ብቻ ይኖራል። ከእግዚአብሔር ጋር ተግባብቶ በስፒሪቹዋል ወይ መኖር ይችላል። ያ ስለሆነ አሸናፊ ሆኑ የኛ አባቶች ቅጠል እየበሉ ቆሎ እየበሉ ለዓለም የሚጸልዩ እነዚህን አባቶች ነው ስፒሪቹዋል በሆነ መንገድ መልኩ በሚታይም በማይታይም መንገድ መልኩ እየገደሉ እየደፈሩም እያፈናቀሉ ያሉት ማለት ነው። እነሱ ሲነኩ ዩሲ ለኛ የሚዋጋልን ስፕሪት ይነካል ማለት ነው። ምክንያቱም ጻድቆች ወሳኞች ስለሆኑ ማለት ነው። ለኛ የሚጸልዩልን አባቶቻችን የሚማልዱልን አባቶቻችን አሉ በመካከላችን። በእነሱ ጸሎት ኢትዮጵያ ብቻ አይደለም ዓለም ጸንታለች እስካሁን። ለጥቂቶቹ ሲል አይደል እግዚአብሔር የሚምረው። መጽሐፍ ቅዱሱም ቃል ያንን ይላል። እኔ ከዛ ውጭ ከባይብል ውጭ አልወጣም። ለጥቂት ህዝብ ሲል ለጥቂት ሰው ሲል ይመራል ፈጣሪ ህዝቡን ወዳጅ ነው፣ ቸር አምላክ ነው፣ ይቅር ባይ ነው። ስለዚህ አሁንም ቢሆን ለእኚህ አባቶቻችን እድሜና ጤና ይስጥልን መድኃኔዓለም። አሜን።